በዓለም አቀፍ ደረጃ የዘንድሮ የዓለም ደም ለጋሾች ቀን አንዲት ጠብታ ለሰብአዊነት ደም እንስጥ ሕይወት አድን በሚል ቃል ይህ መልእክት የደም ልገሳ ሕክምናን ተግባር ብቻ ሳይሆን የሰብአዊነት የርህራሄና የአብሮነት መገለጫ መሆኑን የሚያሳይ ነው። ደም በማንኛውም ፋብሪካ አይመረትም፣ በማንኛውም መድኃኒት አይተካም። ብቸኛ ምንጩ ጤናማ ሰው በፈቃድ የሚሰጥ ደም ብቻ ነው። ስለዚህ ደም ለጋሽ ሰው የህይወት ተስፋ ሰጪና ዋና ሀብት ነው። በየቀኑ ሆስፒታሎች ውስጥ በአደጋ፣ በወሊድ፣ በቀዶ ጥገና፣ በካንሰር፣ በከባድ የደም መፍሰስ ሕክምና ምክንያት ደም የሚፈልጉ ብዙ ታካሚዎች አሉን። ለእነዚህ ሰዎች የሚሰጡ ደም ደግሞ የእነዚህን ሰዎች ህይወት የሚታደግ ነው። ውድ ደም ለጋሾቻችን ምናልባት ዛሬ የሰጣችሁት ደም የአንድ እናት ህይወት ያተርፍ ይሆናል። የአንድን ሕፃን የወደፊት ህይወት ያስቀጥል ይሆናል። ወይም የአንድ ቤተሰብ ከሀዘን ይታደግ ይሆናል። ይህ ከማንኛውም ሽልማት በላይ የሆነ ሰብአዊ ስጦታ ስለሆነ እንኳን አደረሳችሁ፣ እንኳን ደስ ያላችሁ። በሁሉም በጎ ፍቃድ ደም ለጋሾች በሀገራችን ህዝብ ስም እና እንዲሁም በባህር ዳር ደም ባንክ ስም ልባዊ ምስጋና እያቀረብን እንዲሁም የተለያዩ ቦታ የመጣችሁ በእያንዳንዱ ማዕረግ ያላችሁንም እናመሰግናለን። ዘላቂ በጎ ፈቃደኛና ያለ ክፍያ የሚከናወን የደም ልገሳ ባህል ማጠናከር የሁላችንም ኃላፊነት ይሆናል። ጤናማ የሆኑ ሁሉ መደበኛ ደም እንዲለግሱ መልእክት የሚተላለፍበት ነው። ዛሬ በዚህ የተሰበሰብነው የሌሎችን ህይወት የምንታደግበት፣ ወላድ ወደ ቤቷ እንድትመለስ፣ ቤተሰብ እንዳይበተን፣ የትራፊክ አደጋ፣ የቀዶ ጥገና እንዲሁም የካንሰር ታካሚዎች በደም አማካኝነት የሚሰቃዩ ማንኛውም ማህበረሰብ የምንታደግበት ትልቅ የተቀደሰ ቀን ነው። ልጄን ለክትባት ሄጄ ሲሄድ ነው ደም ማነሱን ያወቅኩትና ከዛኔ ደም የለውም እኮ ደም አንሶታል ሲሉኝ እኔ በጣም ደነገጥኩኝ። ሪፈር ምናምን ተጻፈልኝና ወደ ፈለገ ህይወት ሆስፒታል ሄድኩኝ። ከዛ በኋላ አዩትና ደም ተሰጠው። የደምን ጥቅም ያወቅኩት የዛኔ እንደዛ አይኑን ስቅል አድርጎ የማይሰማ ልጅ ነበር። ትንሽዬ በቃ ጠብ 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 ብሎ ትንሽ ነው። ከዛ በኋላ ሲጀምርለት እንዳለ ሰውነቱ በሙሉ እየተስተካከለ መጣ። ከዛን ቀን ጀምሮ በቃ ይወስዳል። ሁሌ ቀጠሮ ተሰጠኝ። በየቀጠሮ ይሄዳለሁ። በየ2 ሳምንቱ ደም እየተሰጠው ያው እስከዛሬ ለ7 ዓመት ያክላል። ደም በመሰጠቱ እስከዛሬ ድረስ በቃ የልጄ ህይወት ቀጥሏል። በገንዘብ የሚገዛ ቢሆን ኑሮ ልጄ እስከዛሬ ድረስ አይኖርም ብዬ ነው እኔ የማስበው። በገንዘብ የማይተመን እኔ ቃላት ያጥረኛል። እኔ እንጃ በቃ ደም ማለት ለሰው ልጅ ትልቁ ህይወት አስፈላጊ መሆኑን በፊት ግንዛቤ የለኝም ነበረ። በልጄ ምክንያት ነው ያወቅኩት። ደም ለጋሾች ሳያውቁት አሁን ይሄንን ብስራት የሚባል ህፃን ሳያውቁት እየታደጉት እያሳደጉት ነው ያለ ብዬ ነው የማስበው። እግዚአብሔር የሰጣችሁን እናንተም እየሰጣችሁ ብዙ በሽተኞችን እያኖራችሁ ነው ያላችሁና እግዚአብሔር ይስጣችሁ ያኖራችሁ ነው የምለው። የደም አገልግሎት ያገኘሁት የመጀመሪያ ልጄን ስወልድ በምጥ ለመውለድ ሞክሬ ነበር፣ አልተቻለምና በሰርጀሪ ካገላገሉኝ በኋላ ከሰርጀሪ ክፍል ስወጣ ደም እንደሚያስፈልገኝ ነው የተነገረኝ። ደም በወቅቱ ባይሰጠኝ ያው ልሞት እችላለሁ። ከኔ መሞት በላይ ልጄን ሳላሳድጋት ልሞት ነው እንዴ ምናምን የሚለው ነገር ያስጨንቀኝ ነበር። ከዛን ቀን ጀምሮ ለደም ለጋሾችም እውነት ትኩረት የሰጠውበት ጊዜ ነው። ከዛ ድኜ ስወጣ ቃል የገባሁት ለራሴ ስችል ደም መለገስ እንዳለብኝ። ምክንያቱም ባይኖሩ ደግ ሰዎች ባይኖሩ እኔ እሞታለሁ። ልጄ ልታድግ ትችላለች፣ ግን ያለ እናት ማደግም ጥሩ ስላልሆነ የወሰድኩት ግንዛቤ ይሄ ነው። ለደም ለጋሾች ማስተላልፈው መልእክት እውነት ሁሌም በቃ ይኑሩልን ነው። በቃ ምን ጊዜም እውነት በቃ ለነሱ የምገልጽበት ቃላት የለኝም። ደም በየጊዜው ለግሳለሁ። ለረጅም ዓመታት ካሁን በፊት ለግሻለሁ። የአንገት ሰርጀሪ ጎይተር ነበረብኝ። ጎይተር ያለበት ሰው ደግሞ መለገስ ስለማይችል ሰርጀሪውን ከተሰራው በኋላ ነው ደም ልገሳ የጀመርኩ። ከዛ በኋላ ለ11ኛ ጊዜ ደም ለግሻለሁ። አጋጣሚ የኔም ቅርብ የሆነ ሰው ደም አስፈልጎት ደም ተሰጥቶት ድኖ ዛሬ ላይ እኛ ጋር አብሮ ቤተሰብ ሆነ ተቀላቅሎ በደም ያለበት ሁኔታ ነው ያለው። እውነት ለመናገር ደም ለግሰሽ ያ ሰው ያን ደም አግኝቶ ድኖ ስታይ ትልቅ የአእምሮ እርካታ ነው የሚሰጥና ሁላችንም ደም መለገስ አለብን ነው ማለት እንፈልግ። ደም ለገስን ማለት የሰው ልጅ ህይወት አዳን ነው።
በምንም አይነት በገንዘብ ልንተካው ማንችል ነው ደም መለገስ ማለት። በህይወት እስካለው ድረስ እድሜ ጤና እስከፈቀደ ድረስ ደም መለገሴን ከዚህ በኋላ አላቋርጥም። ጤና አገልግሎቱን ተደራሽ ለማድረግ እንዲሁም ደግሞ ከቀረጽነው ፖሊሲ አኳያ መከላከልንና አክሞ ማዳንን መሰረት ያደረገውን የጤና ፖሊሲያችንን ኦን ለማድረግ እንደ ትልቅ ግብዓት ከምንወስደው ቁልፍ ተግባር አንዱ የደም አቅርቦትና ሕክምና ነው። በዚህ በ11 ወር ጉዟችን እንኳን ወደ 76000 የሚደርስ ዩኒት ደም ለመሰብሰብ ተችሏል። ይሄ ማለት ደግሞ ከ200,000 በላይ ሰዎችን ህይወት ታድገናል ማለት ነው። ከዚህ ከ76000 ዩኒት ደም ውስጥ ወደ 27 እና 28% የሰበሰቡትና ለተጠቃሚዎች ያደረሱት ባህር ዳር ደም ባንኮች ናቸውና ለአመራሮቹም ለእንቁ ባለሙያዎቹምና እነሱን ተከትላችሁ ደም ለሰጣችሁንም አንዴ ብታመሰግኑ ደስ ይለኛል። የደም አቅርቦትን ተጠቅሞ ችግሩ ተፈቶለት ህይወት ታድጎ ወይም ህይወቱ ተመልሶ የሚያቀው ሰው ነው ስለ ደም መመስከር የሚችለው ማለት ነው። ይሄ በጎ ፍቃድ አገልግሎት በተለይ ደግሞ አሁን ባለንበት ወቅት በስፋትና በዋናነት እንዲሰራ ከሚፈለግ የክረምት የበጎ ፍቃድ አገልግሎታችን አንዱ ነው። ቋሚ ደም ለጋሾችን ማብዛትና ተቋማዊ ማድረግ ነው ትልቁ ቀጣይነት ያለው ነገር መስራት የምንችለው ማለት ነው። ይሄን ቀን ስናከብር ስለ ደም በቂ ግንዛቤ የሌለው ሰው ይኖራል። ማን ይጠቀማል፣ ማን ይሰጣል፣ የት እንሰጣለን የሚለውን ጭምር ነው ግንዛቤ መስጠር ያስፈልጋል። በተለይ ደግሞ ከተቋም አኳያ ሆስፒታሎቻችን ለክሊያንቶቻችን ለአስታማሚዎቻችን እዛኛ ጋር ለሚመጡት ሰዎች ግንዛቤ መፍጠር ያስፈልጋል።